ርብቃ እንግዲህ ስትመኝና ስታለመው የነበረው ነገር ሁሉ ነገር ሆኖላት ማለት ነው። ምክንያቱም አቤልን ፍለጋ ነበር እዛ ቤት የገባችው እንጂ ወይ ሰራተኛ ሆና ወይ ስራውን ፈልጋ አይደለም። አቤልን የራሴ አደርገዋለሁ ብላ ነው እዛ ቤት የገባችው። ነገር ግን ህልሟ እየተሳካላት ነው። ፍቅረኛው ደግሞ እላው ላይ ሚና ቁማር እየተጫወተችበት ነበር። ምንም አይነት ፍቅር እንደሌላትና ጓደኛውን እንደምታፈቅረው እሱን እንደምታገባ ነው የምትፈልገው ሁልጊዜም። ጓደኛውም ደግሞ እያስመሰለ እነሱ ቤት ገብቶ እየበላ እየጠጣ ነገር ግን የእነ አቤልን ቤት የራሱ ለማድረግ ብዙ ጥረት ያደርጋል። ያ ወረቀት ወይም ያ ፋይል እጄ ላይ ካልገባ ከና አካቴውኑ በጭራሽ አንቺን አልፈልግሽም፣ ስለዚህ የራስሽ ጉዳይ ነው፣ እንደምንም ብለሽ ያንን ወረቀት እጄ ላይ ማስገባት አለብሽ እያለ እንግዲህ ልጅቷን ያስፈራራታል። ልጅቷም ደግሞ እሺ እያለች አቤል ጋር ሆና ልጁ ሲደውልላት አጎቴ ደወለ፣ አጎቴ ሊመጣ ነው እያለች ከአጎቴ ጋር ዛሬ መገናኘት አለብኝ እያለች አቤልን ስሸውደው ኖረች። ዛሬ ግን ተጋለጠች ማለት ነው። እንግዲህ ርብቃዬም እርጉዝ ናት መሰለኝ እያስመለሳት፣ የአቤል እናትም ደግሞ እሳቸውም እየተንከባከቧት ርብቃን ገና እንዳዩት ነበረ እንደ ሰራተኛ የምታሰራት። ለምንድን ነው የማትንከባከባት? ፈጣሪ ስለቴን ሰምቶ እንድስች ያለች ቆንጅዬ ልጅ ሰጠግ። አየህ ስነ ስርዓቷ ስነ ምግባሯ አረማዬ እኮ እያለ እውነቱን ሊነግራት ቢልም ሰራተኛ ነች ሊል ቢፈልግም ነገር ግን እሳቸው አፋፉን እያሉት ማሚዬ እንኳንም መጣሽ፣ እኔ የምፈልገው ይሄንን ነገር አልነበረ እንዴ እያለች ርብቃዬ በውስጧ እያወራች፣ እሱም ደግሞ አንቺ ከኔ ምንድን ነው የምትፈልጊው? በቃ የምትፈልጊውን ነገር ልስጥሽና ከዚህ ቤት ውልቅ ብለሽ ሂጂ አላት። ከዛ በኋላ እሷም ደግሞ ለምን እኔ እኮ ስራውን ፈልጌ ነው እዚህ ቤት የገባሁት ለምን ሄዳለሁ ስትለው አቃሌ አልፈልግሽም ሂጂ አላት። እሷም ደግሞ መሄድ አልፈለገችም። ከዛ የሆነ ቀን ሲጨቃጨቁ ገፍትሮ ሽንት ቤት ውስጥ ጣላት። ከዛም አፋፍሷ መጣት። ወድቃ ነው እራሷ ዙራት ወድቃ ነው ምናምን ብሎ ዋሸ። እሷ ግን እውነቱን ትናገርብኛለች እያለ እንግዲህ ሲዋሽ ሲሳቀቅ ኖረ። ግን እቻ አስመሳይ ፍቅረኛው እሱን ያፈቀረችው እየመስል እዛ ቤት እየሄደች እኔ ያላንተ መኖር አልችልም ያላንተ ምን በእሷም ብሶ እየተመጻደቀችበት፣ ነገር ግን እሷ ይሄኛው የአቤል ጓደኛ ነበር የሚልካት እዛ ቤት እንደምንም ብለሽ እሱን አጃጅለሽ ያንን ወረቀት እጃችን ላይ ማስገባት አለብሽ እያለ እንግዲህ አለበለዛ እኔንም አታገኘኝም እያለ ቢፎክርባትም ምንም አልተሳካላትም። የሆነች ልጅ ጋር ተስማምታ ልጅቷ ሰራተኛ ልሆን ብላ እዛ ቤት ገባች። ያቺ ልጅ ግን ወረቀቱን ፋይሉን እንድታገኝላት ነው። ሴትየዋ እግሯ ሲወጣ ጠብቂና ያንን ወረቀት እጃችን ላይ መግባት አለበት፣ እንደምንም ብለሽ ያንን ወረቀት ፈልገሽ እንድታመጪ አለቻት ልጅቷን። እሺ ችግር የለውም በእኔ ጣዩ ሁሉንም ነገር እሰራላቸዋለሁ፣ በቅርብ ቀን ጎዳና ይወጣሉ እያለች እንግዲህ እያስፈራራች፣ የአቤልዬም እናት እንግዲህ ቆንጅዬ እርግት ያሉ እናት፣ እሳቸውም ርብቃዬ አርግዛለች። እስከ ዛሬ እርግዝናዋን ለምንድን ነው እየደበከኝ? አቤል ቆይ ምን ሆነ ነው ለእኔ ለእናት ይሄን የመሰለ ደስታ ትደብቃለህ እንዴ? አይኔም በአይን ልታሳየኝ እኮ ነው እያለች፣ አረማዬ እንዴ ምን እያልሽ ነው እያለ በጣም ደነገጠና ተነስቶ ሄደ። ከዛ በኋላ አሁን ርብቃ የት ነው ያለችው ታዲያ ሲል፣ አመመኝ ብላ እኮ ሄደች፣ ምግብ ቀርቦ እያስመልሳት ነው። ከዛ በኋላ እሷን ፍለጋ ሊሄድ ሲል እሷ መጣሽ የኔ ርብቃ? አዎ ማሚ ምን ነው ስትላት፣ እንደው ምን አነውልሽ ያስመለሰሽ? የኔ ልጅ ጨጓራዬን ነው እማዬ። አይ ጨጓራሽማ አይደለም ማለቻት። እንዴ እማ ምን ሊሆን ይችላል ታዲያ? ከዛም አቤል ደንግጦ ተሄደ። እሳቸውም እንግዲህ ተንከባከቡ፣ ገንፎ ሰርተው አመጡላት። አንቺ አሁን እንክብካቤ ነው የሚያስፈልግሽ፣ ስራ ሳይሆን አርፈሽ ተቀመጪ፣ ይሄው ሰራተኛ አለ፣ ሰራተኛዋ እየሰራች ታመጣለች እያሉ እንግዲህ እሳቸው እየተንከባከቧት ይገኛሉ። እሱም ደግሞ ደፈር ብሎ እሷን መጠየቅ ፈራ። ከዛ በኋላ አቤል መኝታ ክፍል እሷ ጓደኛው ጋር ቁጭ ብሎ ደውልላት፣ ለፍቅረኛ ደውልላት እና ብትገናኙ ደስ ይለኛል ምናምን አለው፣ አውቆ ማለት ነው። ከዛ በኋላ ደወልላት። የኔ ፍቅር ዛሬ ላገኝ እፈልጋለሁ፣ በጣም ናፍቀኸኛል ምናምን አለችው። እሺ እንገናኛለን ችግር የለውም አላት። ከዛ በኋላ እሺ ብለው ተደዋውለው ወጡ። እንግዲህ የሆነ መናፈሻ ቦታ ቁጭ ብለው
ስልኳን በድንገት አየው ማለት ነው ሲደወልላት። ልጁ ደውሎላት ፎቶውን አየ። ይሄ ማን ነው ሲላት፣ ይሄ እኮ አጎቴ ነው። እሷ አጎቴ ነው የምትለው ልጅ እንግዲህ አቤል ጋር ያለው ጓደኛው ማለት ነው። ተመልከቱ ሲያጋልጣት ፈጣሪ ማለት ነው። ከዛ በኋላ አንቺ ናያን ሊቁማር እየተጫወትሽ ያለሽው እኔ ጋር ሲሆን አጎትሽ፣ አንቺ ጋር ሲሆን ባልሽ ነው አይደለ? ምን አይነት ባለጌ ሴት ነሽ ብሎ እንግዲህ እንዴ ቆይ ላስረዳህ እንጂ ፍቅሬ እንደዛ እኮ አይደለም ስትል በጥፊ ድርግም አደረገባት። ከዛ ሰማይ ምድሩ ዞረባትና እግሩ ልትይዘው ስትል ዞር በይ እባክሽን ዞር በይ እንዳንቺ አጭበርባሪ አይደለሁም እኔ ብሎ ጥሏት ሄደ። እንግዲህ እሷን በጸጸታውን የማትወጣው ነገር ውስጥ ገብታለች ልጅቷ ማለት ነው። ምክንያቱም እሷ አቤልን አትወደውም። ይሄኛው ነው በግድ እያስገድዳት እዛ ቤት ሂጂና እንደምትወጂው አስመስይ፣ አንድ ጊዜ ፋይሉ እጃችን ላይ እስከሚገባ ብቻ ነው፣ ከዛ በኋላ የማደርገውን እኔ ራሴ አውቃለሁ እያለ እያስገድድ እዛ ቤት እየላካት እንግዲህ ግን አንዱም አልተሳካላት በሚያሳዝን ሁኔታ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ርብቃዬ ዛሬ እርግዛለች። እማማ በጣም ደስ ብሏቸዋል። የአቤል እናት በደስታ ዘለሉ ማለት ነው። አቤልዬም እንግዲህ ዛሬ በንዴት እሱማ ከብዙ ጊዜ በኋላ ዛሬ ፍቅረኛ ላገኘ ነው ብሎ ሽቶውን ተቀባብቶ ምናምን ነገር ዘና ብሎ ሲሄድ አጋጣሚ ሆነው እንግዲህ ተጋለጠች ማለት ነው። ልጅቱ ፎቶውን አየ። የልጁን ፎቶ ሳይ ማን ነው እሱ ይሄ ምንድን ነው ሲላት አጎቴ ነው። ኧረ እባክሽ አንቺ ጋ ነው እንደ አጎት የሚሆነው? እኔ ጋ ሲሆን ደግሞ አንቺ ጋ ሲሆን ባል ነው፣ እኔ ጋ ሲሆን ደግሞ አጎት ነው አይደለ? እኔ ነው እያታለልሽ የነበረው እስከ ዛሬ ሲል፣ አረ እንደዛ እኮ አይደለም ስትል በጥፊ ድርግም አደረገባትና ጥሎ ሄደ። አቤልም እንግዲህ በንዴት መጠጥ ሲጠጣ አመሸና መጠጥ ቤት ውስጥ ራሱ ሲስቁበት ምናምን ነገር ከዛ መንገድ ላይ ዝርር አለ። ተነሳ እንደምንም ብሎ ወደ ቤት ተመለሰ ማለት ነው። የአቤልም እናት ርብቃዬ ዛሬ አልመጣም፣ ሰዎቹ አለቅሽ ብለውኛል፣ ስለዚህ ነገ በጠዋት እመጣለሁ፣ እናም ራስሽን ጠብቂ አለቻት። እሺ ማሚዬ በቃ ደህና ደሪ ብላ ስልኩን እንደዘጋች እንግዲህ አቤል እየተንገዳገደ መጣ። ከዛ በኋላ ምን ሆነ ነው አቤል እንደዚህ ሆንከው? በሰላም ነው? በዛ ላይ ደግሞ መሽቷል፣ በዛ ላይ ጠጥተህ አሁን ምንም እንድትይኝ አልፈልግም፣ ዝም ብለሽ ቀፊኝ አላት። ጉልበቷ ላይ ተኝቶ ከዛ በኋላ እሷም የምትፈልገው ነገር ይሄ ነገር ስለነበረ በጣም ደስ አላት። አሻሸችው። ከዛ በኋላ እጇን ያዝ አደረጋት እና በደንብ ቀፊኝ አላት። እሷ በጣም ደስ አላት። ወደ ፈጣሪ እያንጋጠተች እንግዲህ ሰማይ ሰማዩን ማየት ጀመረች። ከዛ በኋላም አቤል አልጋውን እንትና በስነ ስርዓት ብርድ ልብስ ለብሶ እንዲተኛ አስተካከለችው። ከዛ በኋላ አስተኛቸውና አልጋው ላይ ልትወርድ ስትል እጇን ቀባ አደረጋት እና እንግዲህ እንዳያችሁት ነው ማለት ነው። እንግዲህ ርብቃዬ ህልሟ ተሳካላት ማለት ነው። ምክንያቱም እሱን ፍለጋ ነው እዛ ቤት የገባችው። ለሱ ብላ ነው ሰራተኛ የሆነችው እንጂ ወይ ስራውን ፈልጋ ወይ ደግሞ እንትን ብላ አይደለም። መቼም አንድ ቀን ተስፋ አልቆርጥም፣ በህቴማ ተጫውቶ አልለቀውም፣ እገለዋለሁ እያለ ወንድሟ ራሱ ሁሌ ሲፎክር፣ ተው እባክህን አንተ ተረጋጋ፣ እሷ በጣም ስለምትወደው ነው እንጂ ልጁም ደግሞ አስቦ እያስቀየማት አይደለም፣ በድንገት የሚፈጠር ነገር ነው፣ ተው እባክህ እሱም ሳይወዳት አይቀርም አለችው። ሚስ ጓደኛው ማለት ነው። ከዛ በኋላ አያለሁ ግን እህቴን እንደዚህ አድርጎብኝማ አልለቀውም እያለ ሲፎክር እንግዲህ ርብቃዬ ጭራሽ ተፈቃቅረው ቁጭ አሉ። እውነት በጣም ነው ደስ የሚሉት ማለት ነው። ምክንያቱም በጣም ነው የምትወደው ልጁን ማለት ነው እሷ